الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، مرحبا بزيادة فيديو لي من ملكته استوى يميلو يهونو قال በቁርአን ውስጥ ማለት ነው በሶስት አይነት መልኩ የመጣ መሆኑን ነው። አንድ ጊዜ ልቅ በሆነ መልኩ ሲመጣ ሁለት ቦታ ላይ ደግሞ ሙቀየድ ሆኖ መጥቷል። ይሄ ማለት እስተዋ የሚለው ቃል እንደ አውዱ ይፈታል ማለት ነው እንጂ ቃሉ እስተዋ የሚል ቃል ስለመጣ ብቻ አንደኛውን ከሌላ ጋር እያጣመሩ መተርጎምና መፍታት አይቻልም ማለት ነው። ወላሁ አዕለም። ስለዚህም አንድ ቦታ ላይ አሊያም ደግሞ ልቅ ሆኖ የመጣበትን ብንመለከት ለምሳሌ ወለማ በለገ አሽደሁ ወስተዋ አሽደሁ ወስተዋ ይላል። ይህ ማለት ማዕናሁ ከሞላ ማለት ነው። ግልጽ ነው አይደለ? ሙሉ በሆነ ጥንካሬው በሞላ ጊዜ ማለት ነው። ስለዚህ ከፍ አለ ከሚለው ጋር ግንኙነት የለውም ማለት ነው። ሌላ ጊዜ ደግሞ ሙቀይድ ሆኖ ሙዐዳ ቢኢላ በኢላ ማለት ነው የተሸጋገረ ሆኖ መጥቷል። ይህም ልክ አላህ ሱብሓነሁ ወተዓላን ቃልን ይመስል ثم استوى إلى السماء ثم استوى إلى السماء واضح። ስለዚህ እዚህ ጋር ደግሞ بمعنى قصد አሰበ በሚል ማለት ነው ቃል መጥቷል። يعني قصد بإرادة تامة ሙሉ በሆነ ማለት ነው ላጎት አሰበ የሚለውን ፍቺ ይመስል ኢዘን ይህም ቢሆን ምን የለውም ማለት ነው ከሌላኛው ወይም ደግሞ ከፍ አለ ከሚለው ቃል ጋር አለያም ደግሞ بمعنى ከሞላ ከሚለውም ጋር እንደዚሁ ምን አይደለም አይስማማም ማለት ነው። ለምን አውዱ ይለያያል። የአንደኛው ከሌላኛው አውድ ጋር ይለያያል እንጂ ይስተዋ የሚለው ቃል እዛም እዚህም ስለተገኘ ብቻ ሁሉንም እንደ አንድ ተደርጎ አይተረጎምም ማለት ነው። طيب ሌላኛው እስተዋ የሚለው ቃል ያኔ ሙዐዳ ቢአላ አላ በሚል ማለት ነው የተሸጋገረና የመጣ ነው። ይህም ደግሞ አርረሕማኑ ዐለል ዐርሽ እስተዋ አርረሕማን ከአርሽ በላይ ከፍ አለ የሚለው ነው። ጠይብ ይሄ ደግሞ አሁንም ከሌሎቹ ካለፉት ከሆነ ሁለቶቹ ይለያል። ለምን በአላ ነው ተዕዲያ የተደረገው ቃሉ እንዲሸጋገር የተደረገው። ስለዚህ ምን የሚል ማዕናን ይሰጠናል ማለት ነው? አላ ወርተፈዐ ከፍ አለ የሚለውን ትርጉም ይሰጠናል ማለት ነው። ይህም ከኋላ ያለው አርረሕማኑ ዐለል ዐርሽ እስተዋ አርረሕማን ከአርሽ በላይ ከፍ አለ የሚል ፍች ነው የሚኖረው። ጠይብ ስለዚህም እዚህ አያ ላይ ስንደርስ ምን እናደርጋለን ማለት ነው? ለአላህ ስብሓነሁ ወተዓላ ከፍ የማለት ባህሪን እናጸድቃለን ማለት ነው። ስለዚህም ካለፉት ጋር አይገናኝም። ምናልባት እዚህ ጋር ሌላ ጥያቄ ሊመጣ ይሆናል። ምንድነው እሱ? እሺ አርረሕማን ከፍ አለ ብለን የምናምን ከሆነ ከሌሎች አካላቶች ባህሪ ጋር ወይም ደግሞ ከሌሎች አካላቶች ከፍታ ጋር አይመሳሰልም እንዴ? አሊያም ደግሞ እንዴት ነው ከፍታው የሚል ነገር ሊነሱ ይችላሉ። መልሱ ሊሆን የሚችለው ምንድነው? አላህ ስብሓነሁ ወተዓላ የተናገረው እዚህ ቦታ ላይ ከፍ ስለማለቱ እንጂ ያኔ ስለ ከይፍየት እስቲዋዒሃ አይደለም። አላህ ከፍ ስላለበት ሁኔታ አይደለም። ግልጽ ነው አይደለ? ስለዚህም አላህ ስብሓነሁ ወተዓላ ከፍ ያለበትን ባህሪና ወይም ደግሞ በምን ሁኔታ ላይ እንደሆነ የከፍታ ሁኔታን ለመናገር ከሶስት አንድ ነገራቶች ያስፈልጋሉ። ከነዚህ ውስጥ ምንድነው? አንደኛው መመልከት ነው። የአላህ ስብሓነሁ ወተዓላ ከፍ የማለት ባህሪና ሁኔታን መመልከት ነው። ጠይብ ስለዚህ ይሄ ደግሞ ያደረገ የሆነ አካል ወይም ደግሞ አላህ ስብሓነሁ ወተዓላ ያየና ከዛሊክ ስለ ሁኔታው መናገር የሚችል የሆነ አካል የለም። አእምሮም ቢሆን እንዲህ አይነት ሩቅ የሆኑ ነገራቶች ውስጥ ማለት ነው ገብቶ የሚያዳክረውና ወይም የሚያጠቅሰው ነገር የለም። ለምን? ከሱ የራቀ የሆነ ነገር ስለሆነ ማለት ነው። ከሱ የራቀ ነገር ስለሆነ ስለዚህም አላህ ስብሓነሁ ወተዓላ ከአርሽ በላይ ከፍ ብሏል። ግን እንዴት ነው የሚለውን ነገር ለመናገር እንዴት ነው ከፍ ያለው የሚለውን ስለ ከይፍያው ለመናገር ግን መመልከት ያስፈልጋል ነው እያልን ያለ ነው። ይህም ማለት በምሳሌ ስንቀይረው ለምሳሌ አንድ አካል የሆነን ቤት የሆነ ቦታ ላይ ገዛሁኝ ብሎ ለጓደኛው እየተናገረ ከሆነ ጓደኛው እንዴት ያለ ቤት ገዛ፣ አቀማመጡ፣ የቤቱ ሁኔታው እንዴት ነው ብሎ ቢነግርለት ይሄው ፊት ለፊት የምታየው አይነት ቤት ቢጤ ነው ብሎ ያስረዳዋል። ለምን? ፊት ለፊቱ የሚታይ ቤት ስላለ ማለት ነው።
ነገር ግን ፊ ሐቅላህ ሲሆን አላህ ስብሐነሁ ወተዓላን በተመለከተ ደግሞ ያየ የተመለከተ ስለሌለ መናገር አይቻልም ማለት ነው። አእምሮም ቢሆን እዛ ውስጥ ገብቶ ማለት ነው የማውራት የመተንበይ ወይም የመናገር ድፍረቱ የለውም። ስለዚህ ይህንኛው ውድቅ ሆነ ማለት ነው። ሌላኛው ሁለተኛ የሚያስፈልገው ነገር ማለት ነው ትክክለኛ መረጃ መኖር ነው። ይህ ማለት ስለ አላህ ስብሐነሁ ወተዓላ የከይፍያ ሁኔታ እንድናወራ የሚያስደፍር ነገር መኖር ማለት ነው። አለያም አልኸበሩ ሳዲቅ ዐንሁ ስለ አላህ ስብሐነሁ ወተዓላ ሁኔታ የሚናገር ትክክለኛ መረጃ መኖር ማለት ነው። ጠይብ ስለ አላህ ስብሐነሁ ወተዓላ ሁኔታ በምን መልኩ እንዳለ የሚናገር የሆነ መረጃ ማለት ነው። ይህም ቢሆን አለ የለም ማለት አላህ ስብሐነሁ ወተዓላ ከዐርሽ በላይ ከፍ ስለማለቱ ነገረን። ነገር ግን ይዘቱ እንዴት ነው የሚል ነገር የሚታወቃል የለም ማለት ዋضح። ይህማ ባይሆን ኖሮ አሊያም ደግሞ ስለ አላህ ስብሐነሁ ወተዓላ የባህሪ ሁኔታ አላህ በምን መልኩ ከፍ ያለ የሆነ አምላክ እንደሆነ የሚያስረዳ የሆነ ነገር ቢኖርማ አልኢማም ማሊክ ዓለይሂ ረሕመቱላህ በተጠየቁ ጊዜ ያ ኢማም አርረሕማኑ ዐለል ዐርሽ እስተዋ፣ አርረሕማን ከዐርሽ በላይ ከፍ አለ። ከይፈ እስተዋ እንዴት ነው ከፍ ያለው ተብሎ ተጠየቁ። ከይፈ እስተዋ እንዴት ነው ከፍ ያለው? ስለዚህ ሰውየው መጠየቅ የፈለገው ስለምንድን ነው? አን ከይፍየት እስቲዋኢላሂ ተዓላ ስለ አላህ ስብሐነሁ ወተዓላ ከፍ የማለት ሁኔታ በምን መልኩ ነው? ከዛም ኢማም ማሊክ ዓለይሂ ረሕመቱላህ የመለሱት መልስ ምንድን ነው? አልስቲዋኡ መዕሉም ይታወቃል። አንተማ አረብ ተናጋሪ ነው የሚያወራው ቃሉ ይታወቃል። ግልጽ ነው አይደለ? የማለት አረብኛው የሚሰጠው ፍች እስተዋለ የሚለው የሚሰጠው ፍች የሚታወቅ ነገር ነው። ከፍ አለን የሚሰጠው አልስቲዋኡ መዕሉም ወልከይፉ መጅሁል። ከይፍ ደግሞ ሁኔታው እሱም የጠየቀችን ነውና ወልከይፉ መጅሁል ሁኔታው ደግሞ የሚታወቅ አይደለም። ወሱአሉ አንሁ ቢድዓ እንደውም ስለ እንዲህ አይነት ነገር መጠየቅ አሉት። ስለምን አይነት? ስለ አላህ ስብሐነሁ ወተዓላ የባህሪ ሁኔታ መጠየቅ ምንድን ነው አሉ? ቢድዓ ነው ብለው መለሱለት። ከዚህ በፊት ያልተለመደ ከዚህ በፊት ያልታወቀ የትኛቸውም ሰሓቦች ስለ አላህ ስብሐነሁ ወተዓላ ባህሪ በተነገራቸው ጊዜ ይህንኛው እንዴት ነው ብለው የጠየቁበትን ጥያቄ ምን አናደርግም አናገኝም። ግልጽ ነው አይደለ? ስለዚህም ምን ያስፈልጋል ማለት ነው? ስለ አላህ ባህሪ ሁኔታ ለማወቅ አንድ መመልከት አላህ ስብሐነሁ ወተዓላ። ይሄ ደግሞ አልሆነም። ነቢዩላህ ሙሳ ዓለይሂ ሰላም እሳቸውን ቢሆኑ ጠይቀው ዱንያ ላይ ሳሉ መመልከትን ጠይቀው ነበር። ነገር ግን አላህ ስብሐነሁ ወተዓላ ለን ተራኒ ማየት እንደማይችሉ ነግሯቸዋል። ነገር ግን ወላኪን እንظር ኢለል ጀበሊ ፈኢን እስተቀረ መካነሁ ፈሰውፈ ተራኒ ነው። እሱም ጋራውም አልቻለም፣ ለሙሳ ዓለይሂ ሰላምም አልሆነም። ግልጽ ነው አይደለ? ስለዚህ አላህ ስብሐነሁ ወተዓላን ያየ ይሆን የለም ነው። በመቀጠል ስለ አላህ ስብሐነሁ ወተዓላ የባህሪ ሁኔታ የሚያስረዳ ትክክለኛ መረጃም የመጣ የለም ነው። ሁለቱም ውድቅ ሆነ። የቀረን ሶስተኛ ነው። አው ሙሻሃደቱ ናዚሪሂ የአላህ ስብሐነሁ ወተዓላን አምሳያና ቢጤን መመልከት። አላህ ስብሐነሁ ወተዓላን የሚመስል አለ የለም አይደል? ሀል ተዕለሙ ለሁ ሰሚያ ወለም የኩን ለሁ ኩፍወን አሐድ ለይሰ ከሚስሊሂ ሸይ። አላህ ስብሐነሁ ወተዓላን የሚመስል አንዳች ነገር የለውም። አላህ አንዳች መኩሽ የሚሆን ተመሳሳይ የለውም። ስለዚህም እንዴት ለአላህ ስብሐነሁ ወተዓላ አቻ ኑሮት አይ የአላህ ስብሐነሁ ወተዓላም የዚህኛው የባህሪ ሁኔታው በዚህ መልኩ ነው ይባል ዘንዳ የሚነጻጸርበት የለም ማለት ነው። ለምን? አላህ ስብሐነሁ ወተዓላ ለይሰ ከሚስሊሂ ሸይ አላህ እሱን የሚመስል አንዳች ማካል ስለሌለ ዋضح ኢንሻአላህ። ኢዘን ስለ አላህ ስብሐነሁ ወተዓላ የባህሪ ሁኔታ ለማወቅ እነዚህ ሶስት ነገራቶች ያስፈልጋሉ ነው። ከዛ ውጪ እስተዋ የሚለው ቃል ስለመጣ ብቻ እስተዋ የሚሉ ቃላቶችን እንደመጡ ማለት ነው ልክ ያለምንም አውዳቸውን መመልከት ሁላቸውንም እንደ አንድ መተርጎም ይህም አግባብ አይደለም። ይህ አንዳንድ አካላቶች ማለት ነው የሚሄዱበት አካሄድ ስለሆነ ነው። የራሳቸውን እምነት ለመገንባት ሲሉ
የራሳቸውን እምነት በአንዳንድ አካላቶች ላይ ወይም ባላዋቂያኖች ላይ ለመጫንና ለመደረብ ሲፈልጉ የሚጠቀሙት የሆነ ያልተገባ ፍችና ተእዊል ነው። ይሄ ደግሞ ትክክል አይደለም። የግድ እያንዳንዱ አውዱ መታየት መቻል አለበት ነው። ኢዘን እስተዋ አርረሕማኑ ዐለል ዐርሽ እስተዋ የሚለው የሆነው ትክክለኛ ፍቺው አርረሕማን ከዐርሽ በላይ ከፍ አለ፣ ዐላ ወርተፈዐ የሚለው ነውና ይህም ደግሞ አሊያም በዚህ ላይም ደግሞ እንዳጠቃላይ የሙስሊሞች ምንድነው እምነት ነው። እንዳጠቃላይ ስንል የአህለ ሱና ወል ጀማዓዎችን ፈልገንበት ነው። ቁርአን ያጸደቀው መልእክተኛው ዐለይሂ ሰላቱ ወሰላም ያስተማሩት ሰሓቦች የቀሩት ታቢዕዮች የተቀበሉት እምነት ነው። ወላሁ አዕለም። ወቢቀድሪ ሃዛ ኪፋያ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።